አብይ ጾም ለምን ተባለ? አብይ ጾም የተባለበት ዋናው ምክንያት አብይ ጾምን ጻድቃን፣ ሰማዕታት፣ ቅዱሳን ወይም ፍጡር አይደለም በመጀመሪያ የጾሙት። አብይ ጾም የተባለበት ዋናው ምክንያት ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የጾመው። አብይ ጾምን ፈጣሪያችን ነው የጾመው። ይህም ማስረጃ የሚሆነን በማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ 40 ቀንና 40 ሌሊት ጾመ ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው አብነት አራያ ምሳሌ ሊሆነን ነው። ይህም ብዙ ጊዜ እንናገራለን። ሊያስተምረን ነው። ፍቅርን ያስተማረን ሁሉን ያስተማረን አምላካችን ነው። ከሱ ተምረናል። ለምን ሲባል መዝሙረኛው ዳዊት እስመ መምህረ ሕግ ይሁብ በረከተ ይላል። ጌታችን የሕግ መምህር ነው። ሕግን ያስተማረን በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 29ም ከእኔ ተማሩ ብሏል። ጾምን ያስተማረን ራሱ ክርስቶስ ነው። እኔ የዋህ ነኝ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ ብሎ ጾምን ያስተማረን ራሱ ነው። ስለዚህ አንደኛ አብይ ጾም የተባለው ራሱ ክርስቶስ ስለጾመው ነው። ሁለተኛ አብይ ጾም ለምን ተባለ ስንል በአገልግሎቱ ስፋት ነው። በአብይ ጾም አገልግሎቱ ሰፊ ነው። ጾመ ድጓ አለ፣ ምዕራፉ አለ፣ መዝሙረ ዳዊት አለ፣ ሌሊት ሰዓታት አለ፣ ጠዋት ስብሐተ ነግህ አለ፣ ማታ ምህላ አለ። ስለዚህ በአገልግሎቱ ብዛትና ስፋት አብይ ጾም ተብሏል። ከዚህው ጋር ተያይዞ ደግሞ ከሁሉም አጽዋማት በቁጥር የሚበልጠው አብይ ጾም ነው። 55 ቀን ነው። 7 ሲደመር 40 ሲደመር 8 55 ቀን ነው። ስለዚህ ከሁሉም አጽዋማት በቁጥር አብይ ጾም ስለሚበልጥ አብይ ጾም ተብሏል። ሶስተኛ አብይ ጾም የተባለበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዳቢሎስ ከሰይጣን የቀረቡለትን ሶስቱን አርእስተ ኃጣውእ ድል አድርጓል። ሶስቱ የኃጢአት ራሶች እነሱ ምንድናቸው? አንደኛ ስስት ነው። በስስት በትዕቢት በፍቅረ ነዋይ ዳቢሎስ ኢየሱስ ክርስቶስን ፈትኖታል። ነገር ግን በስስት ቢመጣ በትዕግስት መልሶታል። ስስት ምንድነው ታውቃላችሁ? አልጠግባይነት፣ ስግብግብነት ነው። ስለዚህ በሆዱ ሊፈትነው በእንጀራ ሊፈትነው ሲመጣ የሰው ልጅ በእንጀራ ብቻ አይኖርም ብሎ ዳቢሎስን አሳፍሮታል። በተጨማሪ በምንድን ነው? በትዕቢት መጣ። በትዕቢት ሲመጣ በትህትና የትዕቢት ተቃራኒ ነው። ትዕቢት ማለት ታውቁታላችሁ፣ ኩራት፣ ራስን ከፍ ማድረግ ነው። ስለዚህ ምን አለ? በትዕቢት ሲመጣ ጌታችን አምላካችን የትህትና አምላክ ከእኔ ትህትናን ተማሩ ብሎ ትህትናን ያስተማረ ሰይጣን በትዕቢት መጣ። የእግዚአብሔር ልጅ ከሆንክስ ራስህን ወደ ታይ ወርውራል፣ ከፎቅ ወደ ታይ ራስህን ወርውር ሲለው ምንድነው ያለው? ይህን ያለበት ትልቁ ምክንያት አዎ እችላለሁ ፈጣሪ ነኝ ብሎ የትዕቢት ቃል እንዲናገር ነበረ ሰይጣን የፈለገው። ኢየሱስ ክርስቶስ ግን ምን አለው? አምላክህን አትፈታተነው ተብሏል ብሎ በትህትና ድል አደረገው። በመጨረሻ በፍቅረ ነዋይ ነው የፈተነው። ፍቅረ ነዋይ ማለት ምን ማለት ነው? አሁን ዓለምን እንትን እያለው ያለው ምንድነው? የገንዘብ ጉዳይ አይደለ? ስለዚህ ሰይጣን ኢየሱስ ክርስቶስን በፍቅረ ነዋይ ሊፈትነው ሲመጣ በጸልያ ነዋይ ምንድነው ያለው? ስገድልኝና ስልጣን እሰጥሃለሁ፣ ስገድልኝና ብር እሰጥሃለሁ ሲለው
ሂድ አንተ ሰይጣን ለአምላክ ብቻ ስገድ ተብሏል ብሎ በመጨረሻም በዚህ ቃል ሰይጣንን ድል አድርጎታል። ሰይጣንም እንደ ጭስ በኖ ጠፍቷል። ስለዚህ እኛም ስንጾም ስንጸልይ ሶስቱን አርዕስተ ኃጣውእ ድል ማድረግ እንችላለንና ጾመን ጸልየን ሰይጣንን ድልና እንድናደርግ እግዚአብሔር ኃይል ብርታትን ለሁላችንም ይስጠን።